ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ በዚህ ሶሻል ሚዲያ ላይ የተካሄደ ያለ ነገር እናውቃለን። በየጊዜው አዳዲስ አጀንዳ ይመጣል እና የትላንትናው አጀንዳ ላይ ትንሽ ነገር ልል ፈልጌ ነው እና ትላንትና እኔም የሊያን ሾው ዩቲዩብ ላይ ላይቫን እየሰማሁ ነበረ። መጣችና ይሁን ስማቸውን ባልጠቅስም እንዲህ ታዋቂ ቲክቶከሮች ላይ አደጋ ደርሷል አለች። እግዚአብሔር ያቅልላቸው ስማቸውን አልጠቅስም አለች። በቃ ምንም መደሰትም ምንም ላይ አልነበረችም። ይሄን ያለችው መጡና አበዱ። ምንድነው የሚያሳብዳቸው? እነሱ ሲናገሩ ጥሩ ዜና፣ እሷ ስትናገር መጥፎ ዜና የሆነበት ምክንያት ምንድነው? እሷ የሶሻል ሚዲያ ሰው ነች። እንደዚህ ትኩስ መረጃ እንደውም እግዚአብሔር ይስጣት ስም ራሱ መጥራት ነበረባት። አይገርማችሁም? እኔ ጃኒ አዶና የሁሉም ደጋፊ ነኝ እዚህ ጋር ማለት ነው። ግን ትላንት የተደረገው ነገር ትክክል አይደለም። የሷን ቪዲዮ አለ የነሱም አለ። ይሄን ያህል ልጅ ላይ መሄድ፣ ልጇን መንካት፣ በቃ በጣም ብዙ ነገር ኦቨር ነው አክት ያደረጉት ማለት ነው። እኛ ነን የጃኒ እናት አባት አሉ። ምንም እኮ አይተዋወቁም። ይሄኔ እዛው በቴሌግራም በሆነ ነገር ያው ቮት ለመደራረግ ተነጋገሩና እንጂ ምንም እኮ የሚተዋወቁት ሰዎች አይደሉም። እነሱም በዚህ ለመፈመስ ነው። ሲጀመር ሊያ የሚዲያ ሰው ናት። እንኳን ተናገረች የመናገርም ግዴታ አለባት። ስም ራሱ የመጥራት ግዴታ ነበረባት እኮ መጥራትም አለባት። በቃ የውሸት መረጃ አይሁን እንጂ እውነት ሀፕን ያደረገ ነገር ስለሆነ ይሄን መናገሯ ሊያሳስባቸው አይገባም ነበር። መጥፎ እንኳን ደረሰባቸው አላለችም፣ መጥፎ ነገር አልተናገረችም። ግን እነሱ ዝም ብለው ቃወጡ። እግዚአብሔር ይስጣቸው። ብዙ ሰዎች ግን ሊያ ላይ ነው እንትን ያሉት። ሊያ ምንም አላጠፋችም ነው ያሉት። ትክክል ነው በእውነት። ይሄን ያህል እንትን ጎራ መያዝ አለ አይደል? ለአንዱ መወገን ሲበዛ ደግሞ ያስጠላል። እዚህ ጋር ምንም አልተናገረችም። ሰውና ሰውን ይሄ እንደው ለማብላላት ለማጋጨት ነው በጣም የሄዱበት መንገድ የሆነ ሁለቱን ለማጋጨት ነውና አይደለም። ምንም አላጠፋችም እንደውም አልተናገረችም ነው ያልኩት እኔ። ቶሎ የሆነ ትኩስ ነገር እኮ ማቅረብ ግዴታ አለባት። ትኩስ ነገር ቶሎ ለሚዲያ ማቅረብ አለባት። ውሸት አይሁን እንጂ ይሄ ደግሞ እውነት ነው። በዛ ላይ ሰው ተቆጠበች፣ እንደውም አልተናገረችም። እዚህ ጋር ይሄን ያልን ሶፊ እነዛ ኧረ በኢየሱስ ምን ይሄን ልጅ ዋጋ መድረሳቸው በጣም አናዶኛል። ለማንኛውም እነ ጃዬ እነ ማቲ እግዚአብሔር አቅልልላችሁ። ወቻለ ሊያ ደስተኛ ነበረች። ውሸታሞች አልነበረችም። አትዋሹ። ውሸት ምንም አያደርግም። ቪዲዮውን አይተናል። በጭራሽ ደስተኛ አልነበራችም። እግዚአብሔር ይማራችሁ። በጣም ከፍተኛ አደጋ ደርሷል ነው ያለችው። የምን መዋሸት ነው አላለችም። ያለችው በደንብ ሰምቻለሁ። እግዚአብሔር ይሁናቸው፣ እግዚአብሔር ይጠብቃቸው። ሶሻል ሚዲያ ላይ መውጣቱ አይቀርም። እግዚአብሔር ይማራቸው ነው ያለችው እንደሰማሁት። እኔ መዋሸት አልችልማ። መዋሸት አልችልማ። ነገሩ ምንም እሷ ያለችው ነገር የለም። ዝም ብላችሁ ነው ነገር ያጋጋላችሁት እንጂ ነገሩ ይሄን ይመስላል። ስለ አዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አግዙኝ። አመሰግናለሁ። ከዚህ በተሻለ አሻሽዬ እንድመጣ እስቲ በረታለሁኝ ማለት ነው እና ቻው።